ወእምዝ ርኢኩ ሰማየ ሐዲሰ ወምድረ ሐዳሰ። ከዚህ በኋላ ሐዲስ ሰማይ ሐዲስ ምድር አየሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ምዕራፍ 21 ቁጥር 1 ሐዋርያው ዮሐንስ ከቅዱስ ሚካኤል ጋር እየተነጋገረ በደሴተ ፍጥሞ በግዞት ሳለ እግዚአብሔር ቅዱስ ሚካኤልን ይልካል። ቅዱስ ሚካኤል ደግሞ ወደ ዮሐንስ ወንጌላዊ ይመጣል፣ ይነግረዋል። ዮሐንስ ወንጌላዊ ደግሞ እንዲህ ብለህ ጻፍ እያለ ይነግረዋል። እግዚአብሔር ይነግሮም ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። ቅዱስ ጳውሎስ ያለ መምህራን እንዴት ይማራሉ? ካልተማሩስ እንዴት ያውቃሉ? ካላወቁስ እንዴት ይሰራሉ? ካልሰሩስ እንዴት ይጸድቃሉ? ይለናል። ቅዱስ ወንጌል ደግሞ ከቅዱስ ያሬድ ጋር በመተባበር እንዲህ ይለናል። ወመጻሕፍት ትትከሰታለስን ብሉይ ኪዳን፣ ሐዲስ ኪዳን፣ ሊቃውንት መነኮሳት የተጻፉ ማለት ነው። ሁሉም ብሉይ ኪዳን ስንል ሰዎች በሕገ ልቡና የነበሩበት መጽሐፍ የሌለበት መምህራን የሌሉበት ሰዎች በአይምሮ ለቦ እግዚአብሔር ለዚህ ዓለም ሰራይ መጋቢ ብርሃንና ጨለማን ክረምትና በጋን ሌሊትና ቀንን እንዲሁም ዘርና መከርን ብርድና ሙቀትን እንዲሁም ደግሞ ሕይወትና ሞትን የሚያፈራርቅ እግዚአብሔር አለ ብለው አምነዋል። አምነውም ተከተለውታል። አንዳንዶቹ ፀሐይ እያመለኩ፣ አንዳንዶቹ ድንጋይ እያመለኩ፣ አንዳንዶቹ ተራራ ውሃ እያመለኩ መልሰው ደግሞ እነዚያ ሁሉ ጉድለትና ሕጸጽ እንዳለባቸው እያወቁ እግዚአብሔርን አምነዋል ማለት ነው። እንግዲህ ከነዚህ ውስጥ አንዱ አብርሃም ነው። እግዚአብሔርን እነሆ ፈልጎ ተመራምሮ አምላኩን በፍለጋ ያገኘ ማለት ነው። ከዚያ ቀጥሎ ደግሞ እንግዲህ ሕገ ልቡና ሕገ ኦሪት ነው። በሕገ ኦሪት የነበሩት ደግሞ እነ ሙሴ ናቸው። እነ ሙሴን ስንመለከት ለጊዜው እነሆ እግዚአብሔር በረድኤት እንደሚጠብቅ፣ እግዚአብሔር ከጠላት መንጋጋ መንጥቆ እንደሚያመጣ፣ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ እንደሚመግብ፣ እግዚአብሔር እሺ ብንለው እነሆ እንደሚጠብቀን፣ እምቢ ብንለው ደግሞ ለጠላት አሳልፎ እንደሚሰጠን፣ በፍቅር ብንኖር እግዚአብሔር እንደሚጠብቀን፣ ብንጣላ ብንለያይ ግን ደግሞ እግዚአብሔር ለጠላት አሳልፎ ለምርኮ ይሰጠናል እያሉ እያመኑ እግዚአብሔርም ደግሞ ከነፈርዖንና ከነሰናክሬም እንዲሁም ደግሞ ከነ ሲሳራ ከሌሎቹም እንደዚህ አይነት አደገኞችና ኃይለኞች ነን ከሚሉት ከነ ጎልያድ በተለያዩ ሰዎችን ምክንያት ያደረገ እግዚአብሔር እያዳናቸው እያሻገራቸው በነ ኢያሱ በነ ሙሴ በነ ዳዊት በነ ሰሎሞን በነዚህ አማካኝነት እንዲሁም በመሳፍንቱ በ13 መሳፍንት ከዛም ቀጥሎ በአበይት ነቢያት በደቂቀ ነቢያት እግዚአብሔር ሲመለክ ኑሯል ማለት። በሁሉም ግን ሕገ ልቡናም መጽሐፍ አለመኖሩ መጽሐፍ ሳይኖር መምህር ሳይኖር እግዚአብሔርን ተመራምረው ማግኘታቸው መጽሐፍ ነው በራሱ። ሕገ ኦሪትም እነሆ ለሙሴ ሕግና ሥርዓት ተሰጥቶታልና ሕጉ መጽሐፍ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ ከሕግ አንዲቷን ታንሳለች የሚል በመንግሥተ ሰማያት እሱ ታናሽ ነው ተብሎ መጻይኩ እሳሮሙ ለኦሪት ወለነቢያት አላ ከመ ፈጽሞሙ ኦሪትና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም ብሎ ጌታም ደግፏል ማለት ነው። ስለዚህ እነሆ ሕገ ኦሪትም ያው መጽሐፍ ስለሆነ ሕግ ስለሆነ እንደውም ሙሴ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም እነዚህን 5 የሕግ መጽሐፎች ጽፎ አስቀምጧል። ከዚያ ቀጥሎ እንግዲህ ያሉት መጻሕፍት በሙሉ 46 መጻሕፍቶች ተጽፏል ማለት ነው። በእነዚህ ሁሉ እግዚአብሔር አስተማሪ ነው። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር በመጽሐፍ ይነግራቸዋል ማለት ምንድን ነው? አዲስ ነገር እያዩ ወደፊት በትንቢት በሱባኤ አድኖተ እግዚአብሔርን ታድጎተ እግዚአብሔርን በአንዱ አዳም የመጣው መከራ በሁለተኛው አዳም እንደሚወገድ፣ በመጀመሪያዋ በአንዷ ሔዋን የመጣው ስህተት በዳግሚት ድንግል ማርያም እንደሚወገድና ሕይወት እንደሚቀጥል
አዎ ይህንን እያዩ አልፈዋል። ወደ አዲስ ኪዳን ስንመጣም አዲስ ኪዳን ወንጌለ ማቴዎስ፣ ወንጌለ ማርቆስ፣ ወንጌለ ሉቃስ፣ ወንጌለ ዮሐንስ የማለት ጉዳይ አይደለም። ከቤተልሔም እስከ ቀራንዮ፣ ከቀራንዮ እስከ ዕርገቱ ድረስ እስከ ቢታንያ ጌታችን መድኃኒታችን ኢየሱስ 33 ዓመት ከ3 ወር ከ10 ቀን ያደረገው በሙሉ ይሄ ወንጌል ይባላል ማለት ነው። ወንጌል ይባላል። ከዚያ ቀጥሎ እንግዲህ ሌሎቹም ቅዱስ ጳውሎስ 14 መልእክት ጽፏል። ጴጥሮስ 2 ጽፏል። ዮሐንስ ወንጌላዊ 1 ወንጌል 1 ራእይ 3 መልእክት ጽፏል። ይሁዳ 1 አለው። ያዕቆብ 1 አለው። እነዚህን ደማምረን እንግዲህ ስንመለከታቸው እነዚህ ሁሉ መጻሕፍት ናቸው። እነዚህ ሁሉ የእኛ አስተማሪዎች ናቸው ማለት ነው። ስለዚህ ዮሐንስ በራእዩ ምን ይለናል? ወእምዝ ርኢኩ ሰማየ ሐዲሰ ወምድረ ሐዳሰ። ከዚህም በኋላ ይላል ከዚያ በፊት የተመለከተው ነገር ስለነበረ በገሃነምም እንዲሁም ስለተለመጻትም ስለ መቃብርም ሞት መግደሉ መቃብር መቀበሉ ከዚያ ቀጥሎ ደግሞ ገሃነም የነፍሳትን መዋጡንና መውሰዱን መንግሥተ ሰማያት ደግሞ የቅዱሳንና የጻድቃን ርስት መሆኗን አይተን መጥተናል። በራእይ 19 ላይ ማለት ነው። በራእይ 20 ላይ ማለት ነው። በ19 20 ላይ ስንመለከተ እነዚህን አይተናል። አሁን 21 ላይ ደግሞ ምን ይለናል? ወእምዝ ርኢኩ ሰማየ ሐዲሰ ወምድረ ሐዳሰ። ከዚህ በኋላ ሐዲስ ሰማይ ሐዲስ ምድር አየው ይላል። ቅዱስ ጴጥሮስም ተናግሯል። ወለነሰ ሀገርነ በሰማይ፣ ለእኛስ ሀገራችን በሰማይ ነው። አዲስ ሰማይ አዲስ ምድር አለ። አሁን በዚህ ዓለም ያለንበት አሮጌ መሬት ያለ ማዳበሪያ የማያበቅል አሮጌ አስተሳሰብ መልካምነት የሌለበት መግደልን እንጂ ማዳንን ማሳደድን እንጂ ሰውንም መውደድን መጥላትን እንጂ ሰውን ማፍቀርን የሌለበት ይልቁንም ደግሞ በሀብት ይልቁንም በስልጣን ይልቁንም ደግሞ በተራራና በጎጥ በወንዝ ተካፋፍሎ ይሄ አሮጌ ሕሊና ነው። እደጉ ወደ ብሉይ ልብስ ወልበሱ ወለ ሐዲስ ልብስ፣ አሮጌውን ልብስ ተውትና ሐዲስ ልብስ ልበሱ ተብሏል። ሐዲስ ልብስ የተባለ መድኃኒዓለም ነው። አሮጌ የተባለው ዲያብሎስ ነው። ሐዲስ ልብስ የተባለ አዲስ ኪዳን ነው። አሮጌ የተባለው ደግሞ በብሉይ ኪዳን የነበረ መጥፎ አስተሳሰብ ነው። የገደለህን ግደለው፣ የቀማህን ቀማው የሚል ማለት የጠላህን ጥላው የሚለው አስተሳሰብ ማለት ነው። ስለዚህ እነሆ እኛ አዲስ ሰማይ አዲስ ምድር አለን። አሁንም አዲስ አስተሳሰብ ሊኖር ያስፈልጋል ማለት ነው እና እስመ ለነሰ ሰማይ ቀዳማዊ የቀደመው ሰማይ አልፏልና እስመሰሰለ ይለዋል። በሌላ መልኩ እስመሰሰለ ሰማይ ቀዳማዊ ምን ማለት ነው? የቀደመው ሰማይ አልፏልና። በነገራችን ላይ ዳግሚት ሰማይ የመጀመሪያው ሰማይ ላይ የተዘረጋው ዘሰቀሎ ለሰማይ ዘሰቀልኮም ለሰማይ ይላል ቅዱስ ያሬድ። እነሆ ከላይ የተሰቀለው ሰማይ ዘሰፎ ለሰማይ ይላል ዘካርያስ። እግዚአብሔር ከላይ የዘረጋው ሰማይ ማለት ነው። እንደገና ደግሞ ምድር ስንል ደግሞ በውሃ ላይ የተመሰረተችው ምድር ማለታችን ነው ማለት ነው። ስለዚህ የመጀመሪያው ሰማይ ላይ ያለው የምንመለከው ጠፈር የተባለው ሰማይ ነው ማለት ነው። ሁለተኛ ደግሞ ሰማይ ዳግሚት ሰማይ ድንግል ማርያም ናት። በመጀመሪያው ሰማይ ያለችው ፀሐይ ናት። የምትጠልቅ የምትወጣ ትጠፋለች ትወጣለች ማለት ነው። ዳግሚት ሰማይ የተባለ ድንግል ማርያም ናት። ድንግል ማርያም ሁልጊዜ ኦንላይን ናት። በእናትነቷ በመላጅነቷ በረድኤትነቷ እናታችን ፀሐይ ጽድቅ ኢየሱስ ክርስቶስን ይዛ ተገኝታለች ነው ያች። ያኛው ሰማይ ምሳሌያዊ ፀሐይን ነው የያዘው። እመቤታችን ደግሞ የወለደችው ደግሞ አማናዊ ፀሐይ ጽድቅ ኢየሱስ ክርስቶስን ነው ማለት ነው። በሚያስደንቅ ብርሃን ውስጥ የሚኖር የጽድቅ ፀሐይ የእውነት ፀሐይ ማለት ነው እና ይልና ምን ይላል? እስመሰሰለ ሰማይ ቀዳማዊ የቀደመው ሰማይ አልፏልና ይልና ወምድርን ቀዳሚት የቀደመችው ምድርም አልፋለችና ይልና መንግስተ ሰማይ ተሰጠች ማለቱ ነው። ምክንያቱም መንግስተ ሰማይ ስንል ለምሳሌ አሁን ከኢየሩሳሌም ወጣው ሄዱ ሲል ኢየሩሳሌም የመንግስተ ሰማይ ምሳሌ ናት። ኢየሩሳሌም የሰላም ከተማ ናት። ኢየሩሳሌም እነሆ የቤተ ክርስቲያን ምሳሌ ናት። ኢየሩሳሌም የወንጌል ምሳሌ ናት። ስለዚህ ሁሉም በዚህ ዓለም መጾም፣ መጸለይ፣ ደግነት፣ በጎነት እነዚህ ሁሉ ስራ የታሰሩትን መጠየቅ፣ ያዘኑትን ማጽናናት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ ለተሰደዱት ማዘንና ለተጨነቁት መራራት ይሄ የሚወስደን ወደ የት ነው? ወደ መንግስተ ሰማያት ነው ማለት ነው። ስለዚህ የቀደመችው ምድርም አልፋለችና መንግስተ ሰማይ ተሰጠች ማለት ነው ይለንና ቅዱስ ዮሐንስ ወንጌላዊ ምን ይላል? ሰማይ አላት ሰማይ አልፋ
እሷ የምትተካ ስለሆነ ሰማያዊ ስራ ሰርተው የሚወርሳት ስለሆነ ሰማያውያን መላእክት የሚወርሷት ስለሆነ ምድር አላት። ምድር አልፋ እሷ የምትተካ ስለሆነ በምድር በሰሩት ስራ የምትወረስ ስለሆነ ምድራውያን ጻድቃን የሚወርሷት ስለሆነ በምድር ተድላ ስጋ ይፈጸማል፣ በመንግስተ ሰማይ ተድላ ነፍስ ይፈጸማልና ሐዲስ አላት። በተሐድሶ ጸንታ የምትኖር ስለሆነ ከመታየት እንግዳነትና ታድሰው የሚወርሷት ስለሆነ ይላል። ማንን? መንግስተ ሰማይ። መንግስተ ሰማይ ምንድን ነው እያለ ያለው? ምድር ታልፋለች፣ ይህም ሰማይ ያልፋል። ያችኛዋ ግን ለዘላለም የምንኖርባት ነው ማለት ነው። ይህን ነው እየተናገረ ያለው። ምንድን ነው እያለ ያለው? ይህች ሰማይ አልፋ እሷ የምትተካ ስለሆነ ሰማያዊ ስራ ሰርተው የሚወርሷት ስለሆነ። አዎ እኛ አሁን በዚህ ዓለም የምንሰራው ያኛው ምንድን ነው? በማቴዎስ ወንጌል ምዕራፍ 6 ላይ ምን ይላል? ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ ባለው መዝገብ ሰብስቡ። አዎ ሀበ ኢይበሊ ወኢይማስን፣ የማይጠፋ የማይዝግ ይልና ወኢይረክቦ ሰራቂ፣ ሌባ የማያገኘው የማይሰርቀው ማለት ነው። ወንበዴ የማይሰርቀው ማለት ነው። እና ስለዚህ አሁን ሰው በጎ ስራ የሚሰራው ሰማይን እያሰበ ነው ማለት ነው። ምድርን የምናስብ ከሆነ የምድር ሀሳብ ሌላው እንደሚታወቀው ልብላ፣ ልጠጣ፣ ልኑር፣ ልሙት የሚል ነው ማለት ነው። ስለዚህ ምን አለ? እነሆ ሰማያዊ ስራ ሰርተው የሚወርሷት ስለሆነ ሰማያዊ መላእክት የሚወርሷት ስለሆነ ምድር አላት። ምድር አልፋ እሷ የምትተካ ስለሆነ በምድር በሰሩት ስራ የምትወረስ ስለሆነ በዚህ ዓለም የሰራ ነው። መጹተን ጾመን ሰግደን አስቀድሰን ስጋውና ደሙን ተቀብለን በፍቅር በይቅርታ ኑረን በሰላም ኑረን ሩሩህ ሁነን ደግ ሁነን የዋህ ሁነን ኑረን የምንወርሳት ስለሆነ በክፉነት የማትገኝና በብልጣብልጥነትም የማትገኝ ስለሆነ እነሆ በምድር በተሰራ ስራ የምትወረስ ስለሆነ ይልና ምድራውያን ጻድቃን እውነተኞች ማለት ነው። ምድራውያን ጻድቃን ሩሩሃን የዋሃን ባይታውያን ደጋጎች የሚወርሷት ስለሆነ በምድር ተድላ ስጋ ይፈጸማል። በዚህ ዓለም አሁን ለዚህ ነው በሉቃስ ወንጌል ምዕራፍ 16 ላይ ነዌና አልዓዛርን እንመለከታለን። ነዌ ማለት በምድር ላይ ዓለሙን የቀጨ የተደሰተና ያስደሰተ የሚፈልገውን የጠቀመ የሚጎዳውን ደግሞ የጎዳ ነው። አልዓዛር ማለት ደግሞ የሚበላው አጥቶ በሰዎች ቤት ቆሻሻ እየተደፋበትና እነሆ የእግዚአብሔርን መንግስት ሰማይን እያሰበ የኖረ ነው። በዚህ ዓለም እንግዲህ ሁሉም ይኖሩና ያጣውም ያገኘውም ኑሮ መጨረሻ ላይ ግን ሞት አለ። ስለዚህ አልዓዛር በዚህ ዓለም ሳይመቸው መጨረሻ ላይ ግን ሲያርፍ ነፍሱ በአብርሃም ቦታ ሄዳ አረፈች። ነዌ ቀጥሎ ሞተ። የነዌ ነፍስ ደግሞ ሲኦል ወረደች። ሲኦል ሆኖ አልዓዛርን ቀና ብሎ አየው። በበሩ ለብዙ ዘመን ተኝቶ ምንም ነገር ሳይቆርስለት ሳያበላው ሳያጠጣው ሳይጠይቀው የኖረው ድሃ በአብርሃም እቅፍ አየው። ምን አለው? አብርሃም አባቴ ያለው አልዓዛር በጣቱ ውሃ ነክሮ ምላሴን እንዲያስነካ ተቃጥያለሁና እባክህ ላክልኝ ያለው ነው የሚለው። በዚህን ጊዜ አብርሃም ምንድን ነው ያለው? በአንተና በእሱ መካከል ታላቅ ገደል አለ። ምን አለ? ታላቅ ገደል አለ። አንተ በምድር ተጽናንታል፣ ተደስታል፣ ጨፍራል፣ በልታል፣ ጠጣል፣ ለብሳል። እሱ በምድር ተሰቃይቷል። አሁን ለውጥ ነው አንተ አሁን የሚገጥምህ ይሄ የአብርሃም የምድራዊ ዕጣ ነው። እሱን ደግሞ አሁን የገጠመው አንተ በምድር የነበርከው ፌስታና ደስታ እዛ ውስጥ ነው። ስለዚህ እነሆ በአንተና በሱ መካከል ታላቅ ገደል አለ አለና ሲነግረው ምናል እንግዳስ የኔ ዕጣ ይሄ ከሆነ ከታች የቀሩ ልጆችና ወንድሞቼ ዘመዶቼ እንዳይጎዱ መልካም ስራ ሰርተው እንዲመጡ ማን በነገራቸው ብሎ ተናገረ ይላል። ይህም ሲናገር አብርሃም ምን አለው? መጻሕፍት አሉ ያስተምሯቸዋል። አዩ መጻሕፍት አሁን አስተማሪ ነው። ለዚህ ነው መጻሕፍት አሉ፣ ኦሪት አሉ፣ ወንጌል አለ፣ ብሉይ ኪዳን፣ አዲስ ኪዳን፣ ሊቃውንት መነኮሳት አሉ። እነሱን ይማሩ። መምህራን አሉ፣ ከመምህራን ይማሩ። መጻሕፍት አሉ፣ ከመጻሕፍት ይስሙ። ያን ሰርተው ከመጡ ይድናሉ አለና አብርሃም ለነዌ የነገረው ማለት። ስለዚህ መጻሕፍት በመጨረሻ ምስክር ይሆናሉ። አሁን ደግሞ መጻሕፍት መምህራን ናቸው ማለት ነው። እግዚአብሔር በመጽሐፍ ያስተምራቸዋል ስለተባለ ማለት ነው። ሰው በዕድሜው ከሚማረው በመጽሐፍ የሚማረው ይበልጣልና ማለት ነው። በሌላ መልኩ ሐዲስ አላት። በተሐድሶ ጸንታ የምትኖር ስለሆነ ህዳሴዋን ጠብቃ የምትኖር ስለሆነ በነገራችን ላይ እንኳን መንግስተ ሰማይን እንየው። ሰማይ አሁን አንድ ቀን ቀለም ቀቡኝ ብሏል። አንድ ቀን በመሰላል በምሰሶ ደግፉ ይብሏል። የለም የእግዚአብሔር መንግስተ ሰማይ እንደዚህ ናት ማለት ነው። በተሐድሶ ጸንታ የምትኖር ስለሆነ ከመታየት እንግዳ ናትና ከሰዎች እይታ እንግዳ ናት።
ማንም አያያትም። እንግዳ ናት። ሰው አያያትምና እስከሚወርሳት ድረስ የሰው ልጅ በስራውና የሰው ልጅ በደግነቱ የሰው ልጅ በመጽሐፍ እምርሁ ቅሳር ይወታምዋ ወአይመሩ ከማሀገሮም ይእቲ ለመጀመሪያው አበይተ ነቢያት ደቂቀ ነቢያት ድንግል ማርያምን ወንጌልን ቤተክርስቲያንን አይተዋል ማለት ነው። ፍጻሜው ግን መንግስተ እግዚአብሔር ማለት ነው። ለመጀመሪያው ድንግል ማርያምን ቤተክርስቲያንን መስቀሉን ስጋውን ደሙን ቀራንዮን አይተዋል። ፍጻሜው ግን መንግስተ እግዚአብሔርን አይተዋል ማለት ነው። እና በእንግድነት የሚወርሷት እንጂ በሱባኤ በትንቢት አዩዋት እንጂ በስራ የምትገኝ ናት ማለት ነው። እና እንግዳ ናትና ታድሰው የሚወርሷት ስለሆነ ወባሕርኒ ተስዕረትንከ ውቅያኖስም አለፈች። ኢሳይያስ 65 17 ጴጥሮስ 3 13 ምን አለ? ባህርም አለፈች አለ። አሁን የሚያልፍ ባህርና የሚተካ ባህር ስላለ አይደለም፣ ነገር ያሰራር ጉዳይ። ወሀገሪኒ ቅድስት ታዳስ ኢየሩሳሌም ርኢክዋ ወረደትም ሰማይ እምኀበ እግዚአብሔር አለ። ሀገር ቅድስት ኢየሩሳሌም ከእግዚአብሔር ዘንድ ተሰጠች። ስትሰጥ አየሁ። ምን ሀገር ቅድስት ኢየሩሳሌም ከእግዚአብሔር ዘንድ ስትሰጥ አየው። አንድም ተሰጠች ይላል። ሴቷ ለባሏ ያጌጠች እንደሆነች በጣዕም በመዓዛ በብርሃን በጽን ያጌጠች ናት። ዕብራውያን 11 10 ላይ የምናገኘው ቃል ነው። ገላትያ 4 26 ላይ ሴቷ አምራ ተውባ አጊጣ ለብሳ እንደምትታይ ሀገር ቅድስት ኢየሩሳሌም ከእግዚአብሔር ዘንድ አጊጣ ተውባ ለሰው ልጆች ተሰጠች። አንድም ስትሰጥ አየው ይላል። ከወደ ሰማይ እንዲህ የሚል ታላቅ ቃል ሰማሁ፣ መንግሥተ ሰማይ ለምዕመናን ተሰጠች። ያደርግልን መድኃኒዓለም። መንግሥተ ሰማይ መጀመሪያ ማንን ሰጣት? መንግሥተ ሰማያት ድንግል ማርያም ናት። መህ ለመንግሥተ ሰማያት መንግሥተ ሰማያትን መርታ የምታስገባ ብለናል በነገረ ማርያም አይደል? መንግሥተ ሰማያት ማርያም ማለት መር ለመንግሥተ ሰማያት ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው ብለን ተማምራለን። ሲቀጥል ደግሞ ምን አለ? ከወደ ሰማይ እንዲህ የሚል ታላቅ ቃል ሰማሁ፣ መንግሥተ ሰማይ ለምዕመናን ተሰጠች የሚል ድምፅ ሰማሁ። እንዲህ አይነት ድምፅ ለሁላችንም ያሰማን መድኃኔዓለም። ወእምዝ ይላል ሐዲስ መለኮትና ሐዲስ ትስብእት ተዋህደው አየው ይላል። የማንን ነው እንግዲህ? ወደ ድንግል ማርያም መጣ ደግሞ ስጋና መለኮት ቃል ማለት ነው ተዋህደው አየሁ ይልና የስጋ አምላክ መሆን የአምላክ ሰው መሆን እንግዳ ነውና ሐዲስ አለ ይላል። ምን ማለት ነው? አልሆሲሶ በእዝኖ ኩሎ ዘላኮ ነገራ ቅዱስ ገብርኤል መጣና ትጸንሻለሽ አላት፣ ትወልጃለሽ አላት። የምትጸንሺው የምትወልጂው ከሦስቱ አካል አንዱ አካል ማን ነው? መድኃኒዓለም ነው አላት። ኢየሱስ ይባላል አላት። ክርስቶስ ይባላል አላት። አማኑኤል ይባላል አላት። እሷ ደግሞ እፎ ይከውነን ዘትቤለን እንዘ ኢየአምር ብእሲ ወንድ ስለማላቅ የምትነግረኝ ይሁንልህ ብዬ እንዴት ልቀበል አለችው። እሱ ደግሞ ምን አለ? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ዘኢይትወለድ እምኔኪ ቅዱሶቱ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አለና ነገራት። መንፈስ ቅዱስ መጣና ስጋዋንና ደሟን ከፈለ። ከተከፈለው ላይ መለኮት ተዋሃደ፣ ቃል ተዋሃደ። ይህንን የሚናገረው ምን አለ? ወእምዝ ሐዲስ መለኮትና ሐዲስ ትስብእት። አሁን ባልና ሚስት ሲጋቡ ሚስት ባሏን አታውቀውም፣ ባል ሚስቱን አያውቅም። መለኮት እነሆ ድንግል ማርያም መለኮትን አታውቀውም፣ መለኮት ደግሞ ስጋን አያውቀውም። አሁን እዚህ ጋር በቃል ደረጃ ላይ ማለት ነው። ስለዚህ የማይተዋወቁ ወንድና ሴት ተጋብተው በትዳር እንደሚኖሩ የማይተዋወቅ የድንግል ማርያም ስጋና መለኮት ምን ሆነ ማለት ነው? ሐዲስ መለኮትና ሐዲስ ትስብእት ተዋህደው አየሁ። የስጋ አምላክ መሆን የስጋ አምላክ መሆን የአምላክ ሰው መሆን እንግዳ ነውና ሐዲስ አለ። ሰሰለ መለያየት ጠፍቷልና። ክርስቶስ ወይም ኢየሱስ ክርስቶስ ከድንግል ማርያም ሲወለድ በቤተልሔም ሰባቱ መስተጻራን የሚባሉት ጥላቻዎች ተወግደዋል። ያስወግድልን መድኃኔዓለም። በድንግል ማርያም ተወግዷል። ለዚህ ነው በእንተ ሔዋን ተአጽወ ገነት ወበእንተ ማርያም ድንግል ተርወ ለነ ዳግመ ክፈለን። በሔዋን ምክንያት የተዘጋው ደጅ የገነት ደጅ በድንግል ማርያም ተከፈተልን ይለናል።
በሔዋን ምክንያት ቅጠልን አጣን፣ ቅጠልን ዕፀ ሕይወትን አጣን። በድንግል ማርያም ግን የክርስቶስን ሥጋና ደም አገኘን ይለናል። ይህን የሚነግር ሰሰለ መለያየት ጠፍቷልና፣ መለያየትን ከሀገራችን፣ መለያየትን ከቤተክርስቲያናችን፣ መለያየትን ከማህበረሰባችን ያጥፋልን መድኃኔ ዓለም። መለያየት ጠፍቷልና ወባሕርኒ ሀለፈት አው ምኩራብ ሆነ ወይም ህልፈተ ምኩራብ ሆነ። ወባሕርኒ ህልፈተ ምኩራብ ሆነ። ቤተ መቅደስ ተተካ፣ ምኩራቡ አለፈ። ህልፈተ ወባሕርኒ ህልፈተ ምኩራብ የአዳራሽ ማለፍ ሆነ፣ የምኩራብ ማለፍ ሆነ። አዎ እነሆ አዲስ ኪዳን ለቤተ ክርስቲያን በደሙ ቤዘዋ ወባይ ዘው ዘእምገቦ አጥመቃ በደሙ ያነጻት የመሰረታት ቤተ ክርስቲያን በምኩራብ ተተካች ይላል። አዎ ምኩራብ አነመ ጸምረ ወቤተ ክርስቲያን ታስፈቶ ምኩራብ እነሆ ግምጃ ሰራች፣ ቤተ ክርስቲያን ግን ምን አለችው? ለበሰችው ይለናል። አዎ ኦሪት ትንቢትን ተናገረች። እነሆ ቤተ ክርስቲያን ደግሞ ስጋውና ደሙን እነሆ ተጎናጸፈችው ይለናል። ሀገር እመቤታችን ለምእመናን ተሰጠች። ምንድነው ሀገር ውስጥ ስለ ክርስቶስ ይልቁንም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ሀገረ ክርስቶስ ይላል። የእግዚአብሔር ሀገር በሀገር ሰው እንዲኖር እመቤታችን 9 ወር ከ5 ቀን መድኃኔዓለም ማኅፀኗን ሀገር አድርጓልና እመቤታችን ለምእመናን ተሰጠች። በሌላ መልኩ እመቤታችን ለምእመናን ተሰጠች። ሴት ለባሏ ያጌጠች እንደሆነች እመቤታችን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ያጌጠች ናት ይለናል ቅዱስ ቃሉ። እመቤታችን በንጽሐ ሥጋ በንጽሐ ነፍስ ያጌጠች ናት። ሚስት ለባሏ አጊጣ ተውባ እንደምትታይ እነሆ እመቤታችን ደግሞ እመቤታችን ለምእመናን ተሰጠች። ሴት ለባሏ ያጌጠች እንደሆነች እመቤታችንም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ያጌጠች ናት። ቅድሳቱ እመቤታችን ለምእመናን ተሰጠች። አንድም ሐዲስ ሕግ ወንጌል ተሰርቶ አየው። ሐዲስ ሕግ ወንጌል ተሰርቶ አየው። ብሉይ ሕግ አልፏልና ጥምቀተ አይሁድ አለፈች። ሀገር ቅድስት መምህራን ለምእመናን ሲሰጡ አየው። ሴት ለባሏ ያጌጠች እንደሆነ መምህራን በግንባር በሃይማኖት መምህራን ፊት በግንባር ፊት ለፊት ለምእመናን ቁመው እንዲያስተምሩ ሲሰጡ አየሁ። አንድም ምእመናን በመምህራን ተምረው ሲለወጡ አየሁ። በሌላ መልኩ መምህራን በምግባር በሃይማኖት ያጌጡ ናቸው። ከወደ ላይ እንዲህ የሚል ቃልን ሰማሁ። መምህራን ለምእመናን ተሰጡ። ደግሞ መምህራን ለምእመናን ተሰጡ። ፊት ለፊት በግንባር ፊት ለፊት ሆነው የሚያስተምሩ የሚመክሩ ምእመናን በምግባር በሃይማኖት ያጌጡ ናቸው። ከወደ ላይ እንዲህ የሚል ቃል ሰማሁ። መምህራን ለምእመናን ተሰጡ። በማስተማር ነው። ቅድስተ ቅዱሳን ይልቁንም ወልድ በምእመናን የእግዚአብሔር ቃል በምእመናን አደረች። የእግዚአብሔር ቃል ኪዳን በአዳም የተገባው ቃል ኪዳን በአብርሃም የተነገረው በዳዊት የተነገረው በነ ሰሎሞን የተነገረው በነቢያት የተነገረው የእግዚአብሔር ቃል ኪዳን በሰው ልጆች አደረ ይልና ወእሙንቱኒ ይከውነው ሕዝቦ እሳቸውም ልጆቹ ይሆናሉ። ወውእቱኒ ይከውኖሙ አምላኮሙ እሱም አባታቸው ይሆናቸዋል። ወይሄሉ እግዚአብሔር ምስሌሆሙ እግዚአብሔር አድሮባቸው ይኖራል። እግዚአብሔር አድሮባቸው ይኖራል አለ። ምንድን ነው? እሳቸውም ልጆች ይሆናሉ። ምእመናን የእግዚአብሔር ልጆች ይሆናሉ። እግዚአብሔር ደግሞ አባታቸው ይሆናል። እሱም አባታቸው ይሆናል። ወይሄሉ እግዚአብሔር ምስሌሆሙ እግዚአብሔር አድሮባቸው ይኖራል። ምንድን ነው የሚለው? እንባን ከዓይናቸው ያርቃል አለ። ደስ ያሰኛቸዋል። አንድም እሴተ አንብዕን ይሰጣቸዋል። የደስታ እንባ መልስ ይሰጣቸዋል። እግዚአብሔር አድሮባቸው ይኖራል። እንባን ከዓይናቸው ያርቃል። ያርቅልን መድኃኔዓለም እንባን የመከራ እንባን ወትሴስየነ እክለ አንብዕነ የእንባ ምግብ ትመግበናለህ ብሎ ነበር ዳዊትና ይህን አስወግዶ የደስታ እንባ ይሰጣቸዋል አለ። መከራቸውን ያነሳል አለ። ደስታቸውን ይመልሳል አለ። ግፋቸውን ያነሳል አለ። ደስታቸውን ይመልሳል አለ። እንባን ከዓይናቸው ያርቃል አለ። ደስ ያሰኛቸዋል። አንድም እሴተ አንብዕን ይሰጣቸዋል ይልና ከዚያ በኋላ ሞት፣ ሐዘን፣ ልቅሶ፣ መከራ የለባቸውም በእግዚአብሔር መንግሥት። ከዚያ በኋላ ሞት፣ ሐዘን፣ ልቅሶ፣ መከራ የለባቸውም።
መግፋት፣ መገፋት። አዎ አንዱ በይ፣ አንዱ ተመልካች፣ አንዱ ገዳይ፣ አንዱ ተገዳይ፣ አንዱ ባለጸጋ፣ አንዱ ድሃ፣ አንዱ አዎ ኗሪ፣ ሌላው አኗኗሪ የሚሆን ጊዜ የለም። አንዱ ለባሽ፣ አንዱ ራቁተኛ፣ አንዱ አግኝ፣ አንዱ ባዶ የሚሆን ዓለም የለም ይልና ምን ይላል? ብሉይ ግብር አልፏልና እነሆ ሁሉ ታድሷል። ሁላችን የሚያድሰን መድኃኔዓለም በመንበሩ ላይ ያለው አንድም በጌትነት ያለው እሱ ሁሉን አድሰዋለሁ ብሏልና ሁላችንን መድኃኔዓለም በእውነቱ ያስተካክለን። ይህን ነው የሚናገረው። ሁሉን አድሰዋለሁ ብሏልና በየት ያለው? በመንበሩ ላይ ያለው መድኃኔዓለም ሁሉን አድሰዋለሁ ብሏልና። አዎ ሁሉን ምን አለ? አድሰዋለሁ ብሏልና። አዎ ይህን ነው የሚናገረው። ይቀጥልና ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ማለት ነው ሁሉን አድሰዋለሁና ብሏል ይልና በእውነት የሚደረግ ይህ ቃል የታመነ ነው። በእውነት የሚደረግ ይህ ቃል የታመነ ነው ብለህ ጻፍ አለኝ። ምን ያለ ነው? የታመነ ነው ብለህ ጻፍ አለኝ። በእውነት የሚደረግ ይህ ቃል የታመነ ነው ብለህ ጻፍ አለኝ ይልና ቀጥሎ ደግሞ ምን አለ? አንድም የታመነ ይህ ቃል በእውነት የሚደረግ ነውና፣ አንድም የታመነ በእውነት የሚደረግ ቃል ይህ ነውና ጻፍ አለኝ ይላል። አሁን የእግዚአብሔር መልአክ ቅዱስ ሚካኤል መጣ፣ ወንጌላዊ ዮሐንስን ጻፍ አለው። ጻፍ እያለ ጻፍኩኝ፣ ነገረኝ፣ እኔም ደግሞ ጻፍኩት ይላል። እስቲ በእውነት የሚደረግ ይህ ቃል የታመነ ነውና ጻፍ። የምናገረው ራእይ ያለፈውም የሚመጣውም የሚደረግና የሚሆን ነውና ጻፍ፣ እንዳትተው፣ አንድ ቃል እንዳትተው፣ ሁሉንም ጻፍ፣ የሚሆንና የሚደረግ ነው አለኝ። አሁን የአዲስ ኪዳን እንግዲህ ራእይ የዮሐንስ ራእይ ነው። ትንቢትም ራእይ የምንለው ይህንን ነው ማለት ነው። እና ምን አለ? የታመነ ይህ ቃል በእውነት የሚደረግ ነውና፣ አንድም የታመነ በእውነት የሚደረግ ቃል ነውና ጻፍ፣ ቶሎ ቶሎ ጻፍ። አዎ ፈረስ ጋላቢ፣ መጽሐፍ አንባቢ፣ ጸሐፊ ወደፊት ቶሎ ቶሎ ነውና የሚለው ቶሎ ቶሎ እያልክ ጻፍ አለኝ ይልና ቀጥሎ ምን አለ? አነ ውእቱ አልፋ ወኦ አነ ቀዳማዊ አነ ዳህራዊ። አዎ አነ አልፋ ኦ እኔ ነኝ አለ። አንድነት ሶስትነት ገንዘቤ የሚሆን እኔ ነኝ። አንድም አልፋ ቀዳማዊ ኦ ዳህራዊ ማለት ነው። ቀዳማዊ አዎ ዳህራዊ የሚሆን እኔ ነኝ። አልፋ ያለውን ቀዳማዊ፣ ኦ ያለውን ዳህራዊ ብሎ ተረጎመው ይላል። አዎ ለዚህ ነው ዛሃሎ ይሄሉ ያለ የነበረ የሚኖር አልፋና ኦሜጋ ብለን የምንናገረው ይህንን አምላክ ነው ማለት ነው። ምንድን ነው የሚለው? ከነቃማ የሕይወት ይጠጣ ዘንድ እሰጠዋለሁ አለ። ልጅነትን እሰጠዋለሁ ከነቃማ ሕይወት። ነቃማ ዘይውዝ አዎ እነሆ ከሕይወት ምንጭ የሚጠጣ እሰጠዋለሁ። ለማ ለዚያ ሕጌን ለሚጠብቅ ትእዛዜን ለሚያከብር ከእኔ ጋር ለሚኖር ከጥላቻ ወጥቶ በፍቅር ከስርቆት ወጥቶ በምጽዋት ከአሳዳጅነት ወጥቶ በማቀፍ ይልቁንም ደግሞ ከጣዖት ወጥቶ እግዚአብሔርን አምልኮ ለሚኖር ይልና ክህደትን በሃይማኖት ድል የነሳ ይህን ይወርሰዋል። ክህደትን በሃይማኖት ክፉነትን በደግነት ጥላቻን በሰላም አዎ ይልቁንም ደግሞ አዎ አምልኮተ እግዚአብሔርን ጠብቆ የሚኖር በሕግ እግዚአብሔር በትእዛዝ እግዚአብሔር የሚኖርን ይህንን ምን ይወርሰዋል ይልና አባት ሆነዋለሁ እሱም ልጅ ይሆነኛል። አባት ሆነዋለሁ እሱም ልጄ ይሆነኛል። እየአምኑ ሲል ነው። ሳያምኑ ምግባር ትሩፋት የሚሰሩ አንድም እንዘ የአምኑ አምነው ምግባር ትሩፋት የሚሰሩ ሰውነታቸውን በኃጢአት የሚያሳድፉ አለ። ይህን ይናገርና አንዳንድ ጊዜ በነገራችን ላይ በሃይማኖት እንኖራለን፣ ግን ሳናምን የምናደርገው ብዙ ነገር ስላለ ከዚያ ማውጣት እንዳለበት ነው። ነፍስ የሚገሉ የሚሰስኑ ስራ የሚያደርጉ ጣዖት የሚያመልኩ ይህን እንመልከት። ወይ ቀትሉ የሚገሉ ወይ ዜሙ የሚዘሙቱ ወይ ገብሩ ስራየ አዎ መድኃኒት የሚያደርጉ ወይ አመልኩ አማልክተ ጣዖትን የሚያመልኩ ዛሬ ስልጣንን የማያመልክ ገንዘብን የማያመልክ ቋንቋ የማያመልክ ተራራ የማያመልክ ማን አለ? ሁሉም አምላኪ ነው። ይህንም ነገር ይችን መንግስተ እግዚአብሔር የሚወርሷት ነፍስ የማይገሉ የማይሰስኑ መድኃኒት የማያደርጉ ጣዖት የማያመልኩ ግፈኛ ያልሆኑ
በሰላም በፍቅር የኖሩ ይወርሷታል። ነገር ግን ነፍስ የሚገሉ የሚሰስኑ፣ ስራ የሚያደርጉ፣ ጣዖት የሚያመልኩ፣ ሰውን የሚያሳድዱ፣ ንብረት የሚዘርፉ፣ ጎጠኞች፣ ሙሰኞች፣ ጉቦኞች ይችን እንኳን ሊገቡባት አያዩዋትም ማለት ሐሰትን ሁሉ ይልቁንም ወኩሎ ሐሰትን ሁሉ የሚሰሩ አያገኟትም። ሐሰትን አቡኋላ ሐሰት ዮሐንስ ወንጌል ምዕራፍ 8 ላይ እናንተ ሐሰተኞች ናችሁ፣ አባታችሁ ዲያብሎስ ሐሰተኛ ነውና እናንተም የእሱ ልጆች ስለሆናችሁ ሐሰተኞች ናችሁ ብሏቸዋል። ይቀጥልና ምን ይላል? ይከውን ምንዳቤሆሙ ገሃነም በእሳት ወተይ። ምን አለ? ፍዳቸው ጽኑ ስቃይ ያለበት ገሃነም ይሆናል። ከዚህ ይሰውረን መድኃኒዓለም። ፍዳቸው ከዚህ ያለፈ ይሆናል። ወዝንቱ ውእቱ ዳግም ሞት፣ ሁለተኛው ሞት ይሄ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ራእየ ዮሐንስ የዮሐንስ ራእይ ምዕራፍ 21 ከቁጥር 1 እስከ 38 ያለውን እስከ 9 ድረስ ያለውን ከቁጥር 1 እስከ 9 ድረስ ያለውን ተነጋግረናል። በቀጣዩ ደግሞ እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንማማር፣ እንመልከት፣ እንረዳዳ። መነጋገርና መማማር ቅዱስ ጳውሎስ እንደተናገረው እንድገመው። ካለ መምህራን እንዴት ይማራሉ? ካልተማሩ እንዴት ያውቃሉ? ካላወቁ በጎ ነገር እንዴት ይሰራሉ? ካልሰሩስ እንዴት ይጸድቃሉ? ነውና እንነጋገር፣ እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን።